ድጋሚ ንቀት መቋቋምበት ትርፍ ልብልኝ አዝኝ ብሩኬም እንግዲህ ቼኩን ወደ ራሱ ለማዛወር በሄደ ሰዓት ላይ ምንድነው ያጋጠመው እንግዲህ ማዛወር እንዳይችል ተደርጓል ማለት ነው ስለዚህ ብሩኬ ያሰበው ምንድነው ሞገስ የሆነ ነገር አድርጎኛል ብሎ ነው ያሰበው ስለዚህ ሞገስ ግን ከልቡ ነበር ቼክ የጻፈለት እንጂ የሆነ ችግር ይፈጠርበታል ወይም የሆነ ችግር ብሩን መውሰድ አይችልም በሚለው አላሰበው ሲጀመር አሁን ላይ ሞገስ የብሩክን ነገር ረስቶት ሉላን እንዴት ወደ ራሱ እንደሚያስመልስ ሌላ ሐሳብ ላይ ነው ያለው ግን ብሩክ ግን ሞገስ ሙድ ያዘበት መሰለው ለምን ብሩን ማውጣት አትችልም ተብሏል ስለዚህ ወይም ብሩክ ገንዘቡን እንዳያወጣ ሊያደርግበት የቻለው የሆነ ነገር አለ ምንድነው ያ ነገር እሱም የዝናውና የማሌት ተንኮል ነው ማሌት እንግዲህ ለዝናው ምንድነው ያለችው ሞገስ ቤቱን እንደገዛውና ብር እንደሰጠው ለብሩክ ነግሯለች ስለዚህ ቼክ ስለሚሆን ያን ብር ማውጣት እንዳይችል ዝናው ያሳግድበታል በሞገስን ለምን ከዚህ በፊት ዝናው ሞገስን አሳስሮት ነበር ስለዚህ ያን እስር በዋስ ስለተፈታ የሆነ ችግር ፈጥሮ እንደገና ማስመለስ ይችላል ብዬ አስባለሁ ካልሆነ ደግሞ የሞገስን ፋይል ማሌት ከያዘችበት በዛ መጥፎ ስራው ማስረጃ በመያዝ ብሩን ለማንም መስጠትም ወይም ብሩን ለማንም ማውጣት እንዳይችል ያሳግድበታል ብዬ አስባለሁ ብሩኬ እንግዲህ በስተመጨረሻ ምሳሌ ላሳክም ነው ልጄ ላሳክም ነው ባለበት ታይም ላይ ብሩኬ ሐሳቡ ምሳሌ ባንኮክ አሳክሞ ከመጣ በኋላ ከሞገስ ጋር እንግዲህ ዝናውን ለመጋፈጥ ነበር አላማቸው ግን ብሩኬ ያሰበው አልተሳካለትም ዝናውና ማሌት ቀድመዋቸዋል ማለት ነው እንግዲህ አሁን ላይ ሞገስ ምንም ያውቀው ነገር የለም ብሩክ ግን ሞገስ ከዚህ በፊት ከማሌት ጋር ስለማገጠበት የሆነ ችግር ስለፈጠረበት ሞገስ አውቆ ሙድ ያዘ መስሎታል ለምን በዚህ ታይም ላይ የሆነ ችግር መስማቱ ስላስደነገጠው ማለት ነው ግን አሁን ላይ ብሩክ በመረጋጋት ሞገስን ማናገር አለበት ብዬ አስባለሁ ያው ከዚህ በፊት የሆነ ችግር ስለፈጠረበት ሞገስ በዛ ሙድ ስለሚያቀው ሚስቱን ስለማገጠበት አሁንም አንድ ላይ ሙድ ያዘብኝ ነው የሚለው ሐሳብ ስለመጣበት ነው እንጂ ተረጋግቶ ሞገስን ቀጥታ ቢደውልለትና እንደዚህ ሆኛለሁ ምንድነው ነገሩ ቢለው ሞገስ የሆነ ችግር እንደተፈጠረ ወዲያውኑ ይገባውና ወይ የማሌት ስራ መሆኑን ለብሩክ ያሳውቀዋል ብዬ አስባለሁ ብሩኬ ግን በጣም ገርሞታል ለምን ባለቀ ሰዓት ላይ ይሄ ችግር መፈጠሩ በጣም አስገርሞታል ደንግጧል ሞገስን የሆነ ነገር ለማድረግ እየተሯሯጠ ይገኛል ዳጣ ተብያውም እንግዲህ ሞገስ የሆነ ነገር አርግቶ ሙድ ያዘባቸው መስሏታል ስለዚህ ቀጥታ ሐሳባቸው የመጣው ሞገስ የሆነ ነገር እንዳደረገ ነው ግን ከነ ሞገስ ሳይሆን ከሞገስ ጀርባ ዝናውና ማሌት የሆነ ሴራ አሲረዋል ለምን ማሌት ለዝናው ማስረጃ ነግሯለች ሞገስ ለብሩክ ብር እንደሰጠው ስለዚህ ቤቱን እንደገዛው ነግሯለች ስለዚህ በዚህ ታይም ላይ ዝናው የሆነ ነገር አድርጓል ማለት ነው ብሩክ ብሩን እንዳያዘዋውር ወደ ራሱ እንዳያወጣ የሆነ ችግር ፈጥሮበታል ብዬ አስባለሁ ለዚህ ነው ማሌት ግን ለምን ደስ ያላት ምሳሌ ልትታከም ነው ብር አገኘው ሲላት ለምን ከዛ ቤት ለመውጣት አሰበች ስለዚህ እሷም ለመውጣትና ያሰበችው ተመልሼ እመጣለሁ ምትለው የሆነ ሴራ አላት ሴራውም ከዝናው ጋር የሆነ ሴራ ነው ማለት ነው ስለዚህ ዝናው እንግዲህ ሞገስን ለማጥቃት ሲል ሞገስን ለማጥፋት ሲል ብሩክን የብሩክን ልጅ እየጎዳ ይገኛል ከማሌት ጋር በመመሳጠር ማሌትም እንግዲህ ብሩክን ለመጉዳት ስትል ሞገስንም እየጎዳች ትገኛለች ስለዚህ ፊልሙ አሁን ላይ ተወዘጋግቧል አንዱን ለማጥፋት ሲሉ አንዱን ይጎዳሉ አንዱን ለማጥፋት ሲሉ አንዱን ይጎዳሉ ስለዚህ አሁን ላይ ዝናው ሉላን እንዳያጣት ሞገስ እንዳይወስድበት ከፍርሃት የተነሳ ሞገስን ጨርቁ ማስጣልና ሞገስን ለማሳበድ ይመስለኛል የቀመረው ስለዚህ የሆነ ነገር ፋይል ይፈልጋል ምንድነው የሚፈልገው ፋይል በሞገስ ላይ የሆነ ማስረጃ መያዝ ይፈልጋል ያን ማስረጃ ከያዘ
ሞገስን ዘብጥያ ያወርደዋል ማለት ነው። ስለዚህ ያለውንም ብር እንዳይጠቀምና ብሩንም ለብሩክ እንዳይሰጠው ያደርገዋል። በግ እንዲታገርበት ያደርጋል። ለምን ማስረጃ አለኝ በማለት ይከሰዋል። ስለዚህ አሁን ላይ ብሩክ ሄዶ ብሩን ሊያወጣ ሲል ብሩን ማውጣት አትችልም ተብሎ ግራ ይገባዋል ማለት ነው። ግን በዚህ ታይም ላይ ግን ማን ነው ችግር የሚፈጥር የመሰለው? ብሩክ ሞገስ ሙድ ያዘበት ነው የመሰለው። ግን ሞገስ አይደለም፣ ዝናውና ማህሌት የሰሩት ሴራ ነው። ማህሌት እንግዲህ እንደምትለው ከሆነ አይነ ያየ ይሄ ቤትና መኪና አይሸጥም ያለች ታብዳለች። ስለዚህ በዚህ ክፋቷና በዚህ እልዋ ሞገስ ከራሱ የሚሆነውን ገንዘብ አውጥቶ ለብሩክ በመስጠት ምሳሌ እንድትታከም ካደረገ በኋላ ብሩክም ጓደኛው ስለሆነ ቤትና መኪናው እንዲሰጠው ነው ሐሳቡ። ግን ሞገስ ትክክል ነበር ያደረገው። ግን በዚህ ታይም ላይ ይሄንን ነገር በሚስጥር ቢያደርጉት ኖሮ አሪፍ ነበር። ግን ዝናው የሚከታተል ሰው ስለላከ አንድ በአንድ ሞገስ ብሩክ ያደረጉትን ነገር ስላወቁ ቀድመው መንገዱን ዘጋጉት ማለት ነው። ስለዚህ አሁን ላይ ብሩክ ሞገስ የሆነ ነገር አድርጎኛል፣ ሞገስ ሙድ ያዘብኝ ነው፣ እንዴት በእኔ ስንት ዓመት ጓደኛውና በልጄ ላይ ይጫወትብኛል በማለት ተናዶ እንግዲህ ሞገስን በመጠርጠር ላይ ነው። ግን ሞገስ ይሄንን ሲሰማ ይነግረዋል ብዬ አስባለሁ። ማህሌት የሆነ ነገር እንዳሰበች ይነግረዋል። ሞገስ እንግዲህ ብሩን ለብሩክ ከሰጠ በኋላ ሐሳቡ ምንድነው? ሉላን ወደ ራሱ ለማስመለስ ዝናውን እንዴት መከላከል እንደሚችልና ዝናው ጋር እንዴት እንደሚጋፈጥ ሰው እየፈለገ ነው ሲያወራ የነበረው ከዳጣ ጋር። ስለዚህ ሞገስ የሆነ ፌር እንደሰራው የተሰማው ብሩክ ግን ሞገስ ምንም ነገር እንዳልሰራውና ሞገስ ወደ ቀጣዩ ስራው እየሄደ እንዳሰበ ነው የሚያሳየው በቪዲዮ ላይ። ስለዚህ አሁን ላይ እንግዲህ ዝናው ሞገስ ያለውን ብር ለብሩኬ እንዳይሰጥ ካረገ ከዝናው ጋር ማን ብቻ ሞገስ ብቻ አይደለም የሚጣለው ብዬ ማስበው ብሩክም አብሮ ይጣላል። ስለዚህ ብሩክም ሞገስም ገና አሁን ላይ ችግሩ ወይም ፊልሙ ያማረ ይመጣል። ብሩክና ሞገስ ከዝናው ጋር ይጋፈጣሉ። ዝናውና ማህሌት አንድ ላይ ይሆናሉ። ስለዚህ ብሩክና ሞገስ ዝናውን ተጋፍጠው ያሸንፉታል ብዬ አስባለሁ። ብሩክ አሁን ላይ ዝናው በዚህ ቢያስፈራራው ብሩክ የሆነ ነገር በመፍጠር ዝናውን አስፈራርቶ እገዳውን አንስቶ ሞገስ ለብሩክ የሰጠውን ብር ብሩክ መቀበል አለበት ብዬ አስባለሁ። ካልሆነ ግን ብሩክ ለልጁ ሲል ዝናውንም አይፋታውም፣ ዝናውን ዱቄት ያደርገዋል ብዬ አስባለሁ። እስከ ዛሬ ድረስም ለልጁ ሲል ነበር የተወው። አሁን ላይ ግን ብሩክ ምንድነው የሚያሳስበው? ልጁን ማሳከም ባለበት ታይም ላይ ጓደኛው ብር ሰጥቶት ያንን ብር ማውጣት አትችልም፣ ልጅን ማሳከም አትችልም ብሎ ያሳገደበት ዝናውና ማህሌት ከሆኑ ዝናውን አይለቀውም። ስለዚህ ዝናውን አይፋታውም። በልጁ ስለመጣበት እስከ መጨረሻው ይገለዋል እንጂ ይፋታዋል ብዬ አላስብም። ስለዚህ ሞገስ ሰው የፈለገ ነበረ፣ ብሩኬ መጥቶለታል። ስለዚህ ብሩክና ሞገስ አንድ ላይ በመሆን ዝናውን ይጋፈጠዋል። ዝናው እንግዲህ ጠቡ ከሞገስ ጋር ነው እንጂ ከብሩክ ጋር አልነበረም። ግን ሞገስን ሲይዘውና ሞገስ ላይ የሆነ ማስረጃ ሲያገኝ ሞገስን እጎዳዋለሁ ሲል በተዘዋዋሪ ብሩክ ካለበት ችግር እየጎዳው ነው፣ የብሩክን ልጅ እየጎዳት ነው። ስለዚህ ዝናው ይሄን አላሰበም። ማህሌት ብሩክን መጉዳት ትፈልጋለች፣ ዝናው ሞገስን መጉዳት ይፈልጋል። ስለዚህ ሁለቱም አንዳንድ የሚጎዱ ሰው አለ። ስለዚህ ዓላማቸውን እነሱ እያሳኩ ነው ቀድመው። ስለዚህ አሁን ላይ ብሩክ ምን ማድረግ ነው ያለበት? በተረጋጋ ነገር እየጮኸ አሁን ላይ ብሩክ ሳይረጋጋ ሞገስ ላይ አንተን ያደረክብኝ ብለውም ሞገስ ምንም ነገር እንደማያውቅና ምንም ነገር ብሩክ ላይ የሆነ ነገር ማድረግ እንዳልፈለገ ይነግረዋል። ግን ነገሩን ሲያጣሩት የዝናውና የማህሌት እጅ እንዳለበት ስለሚደርሱ ብሩክ ራሱ ዝናውን አይፋታውም ብዬ አስባለሁ። ማህሌትም ለምን ሞገስ ብሩን ሰጠ ከተባለ በኋላ ልብሷን ይዛ ለትንሽ ጊዜ አልመጣም አለች። ስለዚህ የሆነ ያሰቡት ነገር ስላለ ከዝናው ጋር ያን ጉዳያቸውን እስከሚጨርሱ ብሩክም ዝናውን አይፋታውም፣ ሞገስም ማህሌትን አይለቃትም። ሁሉም ነገር አሁን ላይ ጭራሽ እየባሰበት ይመጣል ብዬ አስባለሁ። እስቲ እናንተስ ምንድነው የሚሰማችሁ? ሐሳብ አስተያየታችሁን በኮሜንት ጻፉልኝ። የዛሬው አስተያየቴ ይሄን ይመስል ነበረ።
በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።